ሀይሚዬ ሆድ ያባውን ብቅል ያወጣዋል አለች። ባንተ ምክንያት ማታ በጠጣ ባንተ ምክንያት ጠዋት በጠጣ ልቤን አሞኛል፣ ቶሎ ብለህ ቀለበት አምጣ። አንዳንድ ጊዜ የምንናገራቸው እንደ ቀልድ የምንናገራቸው ነገሮች በህይወታችን ላይ እውንና እውነት ሆነው እናገኛቸዋለንና ዛሬ ሀይሚዬ ብዙ ነገሮችን እየተናገረች ነበር። እንግዲህ የተዝናናችሁም ልትኖሩ ትችላላችሁ። እኔ ግን ብዙ ቁም ነገርን ወስጄበታለሁኝ። እንግዲህ ያው ቡራ ፕራንክ እንዳረጋት ሁላችሁም ታውቃላችሁ። ያንን ደግሞ መመለስ አለብኝ ብድር በምድር እኔን እንደዛ አድርጎኝ እሱ ደግሞ ለምን ይቀርበታል ብላ ፕራንክ ያደረገችው ቢራ ጠጥታ እንደሰከረ ሰው አስመስላ ነው። በነገራችን ላይ ከዚህ በፊት ይሄን ፕራንክ ሰርተዋል፣ ግን ጫት እየቃመች ወይንም እንደ ዱርዬ አርጋ ነው አክቱን የሰራችው። ዛሬ ደግሞ ቢራ ጠጥታ የሰከረች ሴት መስላ ነው ቡራን ደውላ የጠበቀችው ማለት ነው። ግን ከተናገረቻቸው ነገሮች ቤተሰቦች ውስጤን ሰርስረው የገቡ ብዙ ቃላቶች አሉ። በእርግጥ ያው ፕራንክ ነው፣ ብዙዎቻችሁ ተዝናንታችሁበት ስቃችሁበት አልፋችሁ ይሆናል። ለእኔ ግን ብዙ ቁም ነገሮች አስዛኛለች። በመጀመሪያ ቀኑ ሙሉ ስጨነቅ ነበር። ሀይሚዬ ምንድን ነው ምን አስባል ወይስ ምን ነካት የሚለው ነገር። ለምን አንዳንድ ፖስት የምታደርጋቸው ነገሮች በጣም ቁም ነገር ሆነው ሳለ ልባችሁ ውስጥ ይገባሉ። ይሆናል አይደለ? የሚሰጣችሁ መልእክት አሚሯችሁ ላይ ደጋግሞ ያስተጋባሉና ያንን በማየት ሀይሚ ምን ሆነች እያልኩ እያሰብኳን ነበር የዋልኩት። ወደ ቲክቶክ ደግሞ ገባ ስል ከቡራ ጋር ሰርጉ ላይ አብረው ቅውጥ አድርገው ሲጨፍሩት ሳይ እንዴት ደስ አለኝ። ወይኔ በጣም ተረጋጋውኝ። ያያችሁት አይታችሁት ይሆናል፣ ያላያችሁት ደግሞ ቲክቶክ ላይ በመለኛው ጋር ምን አድርጎታል መሰላችሁ? ብቻ መለኛው ጋር ነው ያገኘሁት ቤተሰቦቼ። ሊዱ የምትባል ልጅ ናት የለቀቀችው። መለኛው ደግሞ ሪፖስት ስላደረገው እሱ ጋር ያየሁትኝና ደስ አለኝ። አብረው ሲጨፍሩ ምርቃቱ ሁሉ ሰርጉ ላይ ያሉ ቤተሰቦቼ ተረኛ ሀይሚና ቡራ እና እኔና ሀብቴ ነው ብለዋል። ያ ነገር ደግሞ ስሰማ ደስ አለኝ። እና ወደ ዛሬው ጋር ሲመጣላችሁ ሀይሚዬ ከፕራንክ ውስጥ የተናገረችው ነገር ያው ብሯን ማስለቀስ አለብኝ ማልቀስ አለበትኝ ፕራንኩን ከረር አረጋዋለሁ ብትልም ግን እኔ ውስጥ የነኩኝ ነገሮች አንደኛ ነገር ማለት ነው በቃ እንደ ሰከረ ሰው አስመስላ ብትናገርም አንዳንዴ እንደ ቀልድ የምንናገራቸው ነገሮች በህይወታችን ላይ እውነትና እውን ይሆኑብናል። ገባችሁ አይደለ? ደጋግማ የምትናገራቸው አንደኛ ደረጃ በአንተ ምክንያት ነው የጠጣሁት፣ በአንተ ምክንያት ነው የሰከርሁትኝ፣ በአንተ ምክንያት ልቤን አሞኛል ስትል የሆነ ስሜት ተሰማኝ። ቤተሰቦች እየምሬን ነው የምላችሁ። ሲቀጥል ደግሞ ራሴን ላጠፋ ነው። በጣም ነው የደነገጥኩት። ማለት እንደ ቀልድም ቢሆን ይሄን ነገር መጠቀም የለብሽም ሀይሚዬ ማለት ነውና በአንተ ምክንያት ጠጥቻለሁ፣ ሰክሬ ያለሁ። አሁን ደግሞ ሄጄ በቃ ራሴን ማጥፋት አለብኝ፣ ራሴን አጥፋለሁ በገመድ ምናምን አስተካክያለሁ ምናምን ስትል ወይኔ በጣም ነው የሰቀጠጠኝ፣ በጣም ነው የደነገጥኩትኝ። ምንም እንኳን ፕራንክ ብትደራረጉም ቢያንስ ፕራንክ በነገራችን ላይ ብዙ ሰዎች እየተነጋገሩ ነው የሚያረጉትኝ። የሚያረጉት ማለት ኦዲየንሱ ነው ፕራንክ የሚያረጉት። ሀይሚና ቡራን ቢያንስ እየተነጋገራችሁ ፕራንክ ብታረጉ ማለት እንደዚህ ነገሮች በጣም ከባድ ናቸው። እስቲል እስኪወታችሁ ፍጻሜ ይሄ ቪዲዮ ይቀመጣል። ገባችሁ አይደለ? ቀጣይ ላይ አሁን ሀይሚ እንደ ቀልድ ወይንም እንደ ፕራንክ አርጋ ነው ያን ነገር የተናገረችው። ግን ደግሞ ሌላ ሰዎች ቆራርጠው ያንን ነገር ፖስት ቢያረጉትና የሆነ ቤተሰብ ወይንም ደግሞ ይሄን ፕራንክ ያላዩ ቤተሰቦች ድንገት ቢያዩት ይደነግጣሉ ሁላ። ምን ሆነችብኝ ልጄ፣ ምን ነካቴ፣ ሀይሚ ምን ነካት ብሎ ብዙም ይደነግጥ ሰው አለኛ። ስቲል ያው ሁሉ ጊዜ ከተገናኙበት ጀምሮ ስለምንከታተላቸው ሶኬ የሚያረጉትን የሚሉትን እያንዳንዱ ነገር አይደለም ዩቲዩብ ላይ ቲክቶክ ላይ ኢንስታግራም ላይ የትም ቦታ እያነፈነፍን ነው የምንሄደውና የሚያረጉትን እያንዳንዱ ነገር ስለምናቅ ችግር የለም። የማያቅ ሰው ግን ሀይሚን እንደዙ የሚያውቃት ራሴን ማጥፋት አለብኝ የሚለውን ነገር ሲያዩ አገራችን ላይ ደግሞ እንደዚህ አይነት ነገሮች የተለመዱ ናቸው። የሆነ እንዴት ነው ሰው ብቸኛ ራሳቸው ብቸኛ መስሎ ሲታያቸው ምንድነው መንፈስ የሚገፋፋቸው ራስን ወደ ማጥፋት እንዲህ ነው። ብቻ ደስ የማይል ስሜቶች ውስጥ ነው የሚገፋፋቸውና ያ ነገር እኔ ተሰምቶኛል። አንደኛ ደረጃ። ሁለተኛ ደረጃ ደግሞ ሰው ሲሰክር ውስጡ ያለውን ነው የሚያወጣው። ሀይሚ ራሱ ስትናገር ነበር ሆዲ አባውን ብቅል ያወጣዋል። የሀገራችን ተረት ነው በነገራችን ላይና ያ ማለት ምንድነው ቤተሰቦች ስትሰክሩ ውስጣችሁ ያለውን ነገር ነው የምታወጡ። እያንዳንዱን ነገር የተሰማችሁ ነገር እንደገና ደግሞ ብቻ ውስጣችሁ ያለው ሙሉ ለሙሉ ነው አውጣችሁ የምትናገሩትኝና ቡራ ራሱ እያለ ነበር በብራንክ ሀሳበሽ ቦጠችኝ፣ ቦጨርሽኝ፣ በጣም አሳመምሽኝ፣ ምን ነክቶሽ ነው ወይንስ ደግሞ እየተበቀልሽኝ በብራንኩ ሀሳበሽ እኔን እየተበቀልሽ ነው ወይ እያለ ነበር። ከዛ በላይ ግን ቡራ እንድትረዳት የምፈልገው ነገር በአንተ ምክንያት ሰከርኩኝ፣ በአንተ ምክንያት እንደዚህ ኮንሁኝ ብላ በመሃል
ምን አለች? ቤተሰቦች ባንተ ምክንያት ልቤን ታመምኩኝ አለች። ያ ነገር መልእክቱ ቢያስተጋባለህ ሜቢ ምናልባት ሳታስበው ቢሆን የተናገረችው ነገር ግን ላንተ መልእክት አለው፣ ትልቅዬ መልእክት አለው ብዬ ነው የማስበው። የሳቃችሁ የተዝናናችሁ አላችሁ አይቻለሁ ኮሜንት ላይ። እኔ ደግሞ ቴንሽኔን የሰረቀች ስትወራ ምናምን አክቷ ደስ ይለኛል ስላችሁ አስመስላ መስራቷ ደስ ይለኛል። አስመስላ ብሰራም ደግሞ በጣም ብዙ ቁም ነገሮች አሉበት ቤተሰቦች ልትረዷት የሚገባ። እንደገና ደግሞ ኢንስታግራም ላይ ብቸኝነት በቃ እኔ ብቻዬን ነው ሰው የለኝም ከጎኔ ምናምን የሚል ነገር ፖስት አድርጋ ስለነበረ አሁን ደግሞ ይሄን ነገር ስትናገር እኔ በጣም እንትን ተቀራረበ ቢገባችሁ አይደለ? ለዛም ነው መጀመሪያ ላይ ቀለበት አምጣ ብዬ የራሴን ዘፈን ገጭ ያደረኩላችሁኝና ቡራ ዛሬ እንግዲህ ያው ትንሽ ጨልዋል ስላችሁ መጀመሪያም ተናዶ ነበር። አርሴናል ተሸንፎበት በጣም ተናዶ ነበር። ኤፊ ራሱ በጣም ተናዶ ከዚህ በፊት አርሴናል አሸንፎ እንዴት እንደተደሰቱ አይታችኋል። ቪዲዮውን ጓደኞቹ እዛ ያሉ ናቸው በነገራችን ያዋጡባቸው። እግዚአብሔርን ግን እንደዚህ አታደርጉ፣ ነውር ነው እና አሁን ደግሞ ያው ፓሪስና አርሴናል ተጫውተው 1-0 ስለተሸነፉ በጣም ደብሯቸዋል። ከምታስቡት በላይ አንድ ሰው ማለት ነው ኳስ ሲሸነፍ በጣም ሀይ የሚል ዲፕሬሽን ውስጥ ነው የሚገቡት። ይናደዳሉ። ለምን እንደው አላውቅም። ስሜቱ ከባድ ነው። የኳስ ደጋፊ ሆናችሁ ይገባችኋል። እና ቡራ ተሸንፎበት እሱ የሚደግፈው ተናዶ ወይንም ደግሞ ብቻ ደብሮትም ነበረ። ጉንፋንም አሞታል። እንደገና ደግሞ ሀይሚ ዛሬ አጨልለዋለች። ሀይሚዬ በርቺ፣ በቃ ወደ ድሮ ስራሽ መመለስሽ። ፕራንክ በፕራንክ እንደዛ የአንዳንድ ቀን ፕራንክ መደራረጋችሁ እኔ በጣም ነው የምወደው። ማደንቃችሁም የምገፋፋችሁ ማለት መሆንም ያለበት እንደዚህ ነው። ብዙ ጊዜ የአንድ ቀን ፕራንኮች እኔ ይመቹኛል፣ ምንም ቢሆኑ ችግር የለውም። ግን አሁንም ማለት የምፈልገው ሀይሚዬም ቡራም ስትሰሩ ተነጋግራችሁ ብትሰሩ እኔ ደስ ይለኛል። ማለት ያው ተነጋግሮ አስመስሎ መሰራት በጣም ይቻላል። ብዙ ሰዎች እንደዛ ነው ኢትዮጵያ ላይ የሚሰሩት። ሲቀጥል ደግሞ የሀይሚዬን ክብር የሚነካ መሆን የለበትም። ቡራም ደግሞ ተመሳሳይ። እኔ ዛሬ ከተናገረቻቸው ነገሮች ራሴ ላጥፋ የሚለው ቢወጣ ቢቀር ደስ ይለኛል። ሌላው እንኳን ተውት፣ አሪፍ ነው እና ግን ይሄ ደግሞ አስደንግጦኛል። ከኔ በላይ ደግሞ አሰብኩኝ። እኔ መጀመሪያ እየተናገረች እየሰማው ነው። የዘመኑ ሰዎች በጣም ተንኮለኛ ነው። አሁን ይችን የተናገረቻትን ብቻ ቆርጠው ቪዲዮዋን ላላዩ ሰዎች ሼር ቢያደርጉ እነዛ ሰዎች በዙሪያ ያሉ ሀይሜን የሚወዷት በጣም ስልክ የማይጠቀሙ ትልልቅ ሰዎችም አሉ አይደለ? እነሱ ቢያዩት በጣም ይደነግጣሉና አሁን ከጊዜው አንጻር ማለት ነው ቤተሰቦቼ እናንተ የተሰማችሁን ስሜት ኮሜንት ላይ አስቀምጡልኝ፣ ጻፉልኝ፣ ያነባለሁ። እኔ የተሰማኝን ስሜት ነው ሼር እያረኩ ያለሁት። በተረፈ ግን ሀይሚዬን ተንከባከብልን ቡራ ወንድማችን፣ እግዚአብሔር ይማረህ። ያው ጉንፋን አሞታል። ጉንፋንም ብቻ አይደለም በጣም ስለጨፈረ ሰርጉ ላይ ያም ጭምር ይመስለኛል። ብቻ ያው ድክምክምም ብሎታል። ለዛም ይመስለኛል እንደ ጉንፋን የያዘው እና ሀይሚዬን ተንከባከብልን ቡራ ወንድማችን፣ ሀይሚዬን አስደስትልን። ሀይሚም ደግሞ እንደዛው ቅመም ናትኝ። እና ሲቀጥል መጨረሻ ላይ ደግሞ ቤተሰብ ያሳቀኝ ፓርት ሁሉንም ማለት ነው ዝም ብዬ ሰብቻ አይቼ መጨረሻ ላይ ስቅ ያለውኝ የሳቅሹ ምንድነው ካላችሁ ሀይሚዬ በካልቾ ቡራን ለማለት ማለት ስትሞክር እግሯን አፈፍ ሲያረጋት እንክል ስትል በሳቅ ነበር ያየሁትኝ የመጨረሻዋን ፓርት። ሲቀጥል ደግሞ ቡራ ጭንቅንቅ ብሎ በቃ ልክ ሴት ልጅ ሸርቆጥ ብላ አይደል የምትቀምጠው፣ ኧረ እግርሽን ሰብሰብ አድርጊ፣ ኧረ ሰው ያየናል የሚለው ነገር ራሱ ተመችቶኛል። ለእሷ የሚያስብላት አይነት ሰው መሆኑ በደንብ ለብዙ ሰዎች እንዲገባቸው ይሆናል ማለት ነው ቤተሰብ።